አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና በርቅ ድንቅ የሆናችሁ የሀገሬ ልጆች፣ ወገን ዘመዶቼ፣ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም፣ ጤና፣ ፍቅር፣ አንድነት አብዝቼ ለእናንተ ታማኘው ማለት ነው ውዶቼ። ዛሬ በጣም ደስ እያለኝ ነው። በጣም ደስ ብሎኛል። በጣም ማለት ነው። እና ለብዙ ሰዓት ለብዙ ጊዜ አልከፈለኝም ነበረ። ትንሽ ተመቶብኝም ነበረ። በዛ ምክንያት አልከፈለኝም ነበረ። አሁን ደግሞ ትልቅ ደስታ አለ። እስከ መጨረሻ ተከታተሉ። በተለይ ዩቱብ ክፈቱ፣ የመዳም ቅመሞች ክፈቱ። ከመዳም ቤት ብር በላይ ነው የምሰጣችሁ። ክፈቱ። ከመዳም ፊት አገር ገብታችሁ ግሪን ቦታ ሄዳችሁ ቪዲዮ ብትቀርጹ፣ ባህራማ ቦታ፣ መዝናኛ ቦታ፣ ገጠር እንሰት እየፋቃችሁ ጎመን እየቀነጠሳችሁ እበት እያወጣችሁ ከሰራን ዩቱብ በደንብ ይከፍለናል። እኔን በጣም ሰፕራይዝ አድርጎኛል። ትንሽ ከፍቶኝም ነበረ። ለምን ትንሽ ቻናሌ መታ ስላለ 2 ተመቶብኛል። ይሄ የመጨረሻ ፐርሰንት አለኝ። እሱም ግን አልሐምዱሊላህ ያጠራቀማትም ውስጥ ነበረ። ከዛ ውጭም ሰራርቼ ደግሞ ሰፕራይዝ አድርጎኛል። ምን አይነት ሰፕራይዝ አድርጎኛል? ምን አይነት አስደስቶሻል? ምን አይነት ቢያስደስትሽ ነው እንዴት እንደግርቅ ቀምቲ ልትሉኝ ትችላላችሁ። የመዳም ቅመሞች በተለይ ዩቱብ ክፈቱ። ጥሩ አይዲያ ይፈልጋል ዩቱብ። ውሸት ነገር ይፈልጋል ዩቱብ። እውነትን እምላችሁ፣ እውነት ይዛችሁ ስትመጡ በቃ እውነትን አያምንም፣ ውሸትን በቃ ያበረታታል ዩቱብ ማለት ነው። ይቅርታ፣ እሺ ይቅርታ፣ እውነት መናገር ስላለብኝ ነው፣ ይቅርታ። ስለዚህ ዩቱብ ክፈቱ። ዩቱብ በደንብ ያዋጣል። ጠንክሮ ጉቡስ ሆኖ ተስፋ አድርጎ ለሰራ ሰው ዩቱብ በጣም ሰፕራይዝ ያደርጋል። በጣም እንደውም አላያችሁም? እንደነ አብረሽ ጅንጃንቃ እኛ ኮነን እያየናቸው ያበረታታናቸው። ዛሬ አባቴ እኛ እዚህ መሬት አለን፣ እነሱ ግን እዛ ፎቅ ነው ያሉት። ስለዚህ ዩቱብ በጣም ይከፍላል። እንደ እይታችሁ ነው። በሚሊዮን ከታየላቸው በሚሊዮን በላይ ነው የሚከፍላቸው ብር ማለት ነው። ቀስ ብዬ ማውራው ተደብቄ በመዳብ ተደብቄ ነው ማውራው። ለምን የመዳምን ስራ እየሰራሁኝ ከጎን ይሄን ስራዬን ልስራ። አዎ ጎበዞኝ ጠንክሬ ሀገር ከገባሁኝ እበት እየዛኩ አሳያችኋለሁ። እኔ በማንነቴ የማያፍር ሰው አይደለሁም። የገጠር ልጅ ነኝ። ዘና ኮራ ያልኩኝ እበት እየዛኩኝ ያሳያችኋለሁ። እንሰት እያፋኩኝ ያሳያችኋለሁ። እናቴን በሰላም ለሀገሬ ብቻ ያብቃኝ። ገራሚ ቪዲዮችን ማሳያችሁ። ከብት እያገዝኩኝ ራሱ አሳያችኋለሁ። አሁን ለነገሩ በአሁን ሰዓት ከብቶች የሉ። ልጆቻቸው ከተማ እያሉ አባቶቻችን ከብቶቹን እየሸጡ ብሩን በባንክ ማስቀመጥ ጀምሮ አሉ። እንግዲህ ነው። እኔ ሆኖ ከሀገር ከወጣሁ ትንሽ ቆየት ስላልኩኝ በቃ ይወልዳሉ እንጂ ወደ ከተማ ነው የሚሄዱት ልጆች። እና የሚያግድላቸው ስለሌለ ሰራተኛም በአሁን ሰዓት ስለጠፋ ከብቶቹን እየሸጡ ብራቸውን በባንክ ማስቀመጥ ጀምረዋል። የማንን አግዳሉ? አባቴ አለ ይኖረዋል አለ። እሱ እንደውም ያው ብር ደሞዝ ከፈል አድርጎ ስለሚያስቀጥር እንትን ስለምል አለው አባቴ። አሳያችኋለሁ። ከብቴ ራሱ ያገድኩኝ ለአባቴ አሳያችኋለሁ። እናቴን እምላችሁ ዩቱብን ማለት ነው በደንብ እሰራለሁ። ሀገር ከገባሁ ያ ረብ ያ አላህ ያሰብኩት ያቀጥኩት ያለምኩትን አሳክተክ ደግሞ ለሀገሬ በሰላም አንተ ያብቃኝ ጌታዬ። ህልሜን አሳካልኝ። ህልሜን ከዚህ በላይ እንደ አሳካ እፈልጋለሁ። እናንተ ታውቃላችሁ። ግን እኮ እኔ አልተማርኩም። ግን ጎበዝ እኮ ነኝ። እኔ ራሴ ማበረታታ ሴት እኮ ነኝ። በጣም ጠንካራ ሴት እኮ ነኝ። በድፍረት እኮ ነው የምሰራው ዩቱብ። እኔ ደሞዝ በልቼበታለሁ። ስንት መሰላችሁ? ከዚህኛው ጋር 4 ሰፍቶኛል። የመጨረሻ ይሄ የሰጠኝ ደግሞ ማሻአላ ተባረከላ ተጠራቅሞ ሸባርጎ ነው የከፈለኝ። እንደውም እኔ የገባ አልመሰለኝም ነበረ። ከዛ ሜሴጅ ልክልኛል እያልኩ የጠበኩ ነው። ከዛ መጨረሻ ላይ ጠየኩ ባሉካዬን፣ አንተ ቆይ ብር ገባ እንዴ ስለው፣ አንቺ ነሽ እንዲያስገባሽ ያን ሁሉ ብር አለኝ። አልኩት፣ አንቺ ነሽ ያስገባሽ ያን ብር አለኝ። ከዛ ሜሴጅ ቤት ገብቼ ሳይ አባቴ አስገብቼልሻለሁ ይሄን አይል ብሎ ነገረኝ።
አላመንኩም። ሰፕራይዝ ሆንኩኝ። ለካ እንዲህ ያዋጣል እንዴ ብዬ እኔማ የመዳም ቅመሞች ያልከፈቱ እንዲከፍቱ ያልተጠቀሙ እንዲጠቀሙ እኛ የኢትዮጵያን ሕዝብ ብቻ አይደለም ማሳደግ አለብን፣ ራሳችንንም ማሳደግ አለብን። መጠንከር አለብን። ብርቱ መሆን አለብን። ከሰው ቤት ሰራተኝነት ወደ ቤታችንን ገብተን ወደ ሀገራችን ገብተን ጠንካራ ጎበዝ መሆን አለብን። በሰው ቤት እንደምንሰራ በሀገራችንም ላይ ጎብዘን ጠንክረን መስራት እንችላለን በሉ እንገፈዋለን። ኑሮን እንገፈዋለን። ምንም አትፍሩ። የመዳም ቅመም አልተማርኩም ምናምን ጅንጃንካ የለም። እኔ ይሄው ሳልማር ይሄው 3 በላሁ። እንደ እየለፈለፍኩኝ በላሁኝ። ምን ይመጣል? ልቤን አድርጌ ነው የበላሁት። በጣም ደስ ብሎኛል። ሰፕራይዝ ነው ያደረገኝ። ያላሰብኩት በዚህኛው ወር ደግሞ ያላሰብኩት ነው የሰጠኝ። ያላሰብኩትን ነው የሰጣኝ። ያላሰብኩትን እንዴ ጠራችኝ። ለመጀመሪያ ጊዜ 4,500 ምናምን፣ ሁለተኛ ጊዜ 11,000 ከፈለኝ። 11,000 ሶስተኛ ጊዜ 9,000 ከምናምን ከፈለኝ። የዚህኛው ደግሞ 38,000 ከፈለኝ። ዩቱብ ሰፕራይዝ አረገኝ። ደስ ብሎኛል። እናንተም ጠንክሩ፣ ስሩ፣ ጉዞ ወደፊት። ሴትዮ የጠራችን ቀጣይ ቪዲዮ እስከሚመጣ